ወንድሟን ሞት ምንም እንዳልተፈጠረ ዝም ብሎ ሲያያትና ከሱ መስማት የምትችለውን ነገር ከሮዛ ስትሰማ እንግዲህ ለአንዴና ለመጨረሻ ጊዜ ብላ ቤቱንም ትታ ለመሄድ አቅዳ ነበረ ማለት ነው። ይሄንን ነገር ግን ሮዛ ያረገችው አውቃ ነበረ። ምክንያቱም ይሄ ነገር ከተነሳ ወይም ደግሞ ይሄንን ነገር ከሰማች ለዴቭ ያላት አስተሳሰብና አመለካከት ይቀንሳል ወይም ደግሞ ይሄንን ቤት ጥላ ትሄዳለች ብላ ስላሰበች ነበረ እንደዚህ ያረገችው ነገር እንግዲህ ለጥቂት ጊዜም ቢሆን ተሳክቶላታል ማለት ነው። ማለትም ሔዋን እንግዲህ እንዴት ሳይነግረኝ እሱ በጣም ጨካኝ ሆኗል፣ የድሮ ዴቭ አይደለም ብላ ስላሰበችም እንግዲህ ሻንጣዋን ይዛ ስትሄድ ዴቭ ሊያስቆማት ቢሞክርም እሷ ግን እንዳታስቆመኝ ምን አይነት ጭካኔ ቢኖርህና የወንድሜን ሞት የምታስበላኝና እስካሁን ድረስ ያልነገርከኝ ብላ እንግዲህ ቤቱን ትታ ሄዳለች። ዴቭም እንግዲህ ያው በተረጋጋ መንፈስ አረጋግቶ ያለውን ነገር በሙሉ ነግሯታል ማለት ነው። እሷ ግን አሁንም ድረስ ዴቭን በጣም ተቀይማው ነበር ማለት ነው። ምንም ነገር ይቅርብኝ፣ የወንድሜን የቀብር ቦታ ብቻ አሳየኝ ብላ ተማጽነዋለች። ሔዋንም እስካሁን ድረስ የደረሰባትንና ለምን እስከዛሬ ድረስ የት እንደነበረች ሲጠይቃትም እሷ እንግዲህ ነግራዋለች የደረሰባትን ነገር በሙሉ ማለት ነው። ያው ግን አሁንም ድረስ የወንድሟ ሞት ግን በጣም አስከፍቷታል ማለት ነው። ምክንያቱም እዚህ ምድር ላይ ያላት እሱና እሱ ብቻ ነበረ። እሷም እንግዲህ በናፍቆት ስትጠባበቀው የነበረው ወንድሟንና ዴቭን ነበረ። ያው ዴቭንም ባልፈለገችውና ባላሰበችው መንገድ ብታገኘውም ግን ወንድሟ በህይወት አለመኖሩ በጣም አስከፍቷታል። እንግዲህ ያው ሮዛ ያደረገችው ነገር ለተንኮል ቢሆንም አልተሳካላትም ማለት ነው። ምክንያቱም ዴቭ ሔዋንን ማለት ነው አባብሏትም ቢሆን ወደ ቤት መልሷታል። እንግዲህ እዚህ ጋር እያየን ያለ ነው ሔዋንና ዴቭ እንግዲህ አሁን ፍቅራቸው አልወጣላቸውም ማለት ነው። ሔዋንን ዴቭንም ታፈቅረዋለች። ያው የፍቅር ስሜት ነው ያለባት ማለት ነው አሁን ላይ ትዳር ላይ ስለሆነ ብቻ። ዴቭም እንግዲህ እንደምንም አባብሎ መልሷታል ማለት ነው። ሔዋንን እንግዲህ እቤት ውስጥ መቆየት እንደሌለበት ስትነግረው ችግር የለም ድጋሚ ላጣሽ አልፈልግም ብሎ ወደ ቤት መልሷታል ማለት ነው። እሷ ግን እዛ ቤት ውስጥ መቆየት ብዙም ደስ አላላትም ነበረ ማለት ነው። ሌላው ባርቴሮም እንግዲህ ያው የተላከለት ማለትም አዲስ ዜና ደርሶታል ማለት ነው። እንግዲህ በጣም ደስ ብሎታል ማለት ነው። ድጋሚ ሊራመድ ነው እያለ እንግዲህ ደስታውን መቆጣጠር አልቻለም ማለት ነው። ሉሊት እንግዲህ ኢሜይሉን አይታለች ማለት ነው። ያው እሱን ለማገዝ ሲጻጻፉ የነበረው ነገርና ዶክተሮቹ በነጻ ሕክምና ተስማምተውለታል ማለት ነው። ሮዛ ግን ይሄ ነገር ብዙም ደስ አላላትም። ሊቆረጥልህም ይችላል ብላ እንግዲህ ተስፋ አስቆርጠዋለች ማለት ነው። ምንጊዜም እሱ እንዲሻለው እሷ አትፈልግም። እሱ ግን ያው አዲስ ደስ የሚል ዜና ሰምቷል ማለት ነው። ዴቭም ይሄ ነገር ስለተሳካ በጣም ደስ ብሎታል። ደስታቸውን መቆጣጠር አልቻሉም ከሮዛ በስተቀር። እንግዲህ ያው ሉሊት በጣም ደስ ብሏታል። ተስፋ እንዳለ እየነገራትና እየነገረችውም ነበረ ማለት ነው። ከምንም በላይ የምታበረታተው እንግዲህ ሉሊት ነበረች ማለት ነው። አሁን ላይ እንግዲህ ያው ዴቭም ስልክ ተደውሎለት ሁሉም ነገር እንደሚሳካ ነግረውታል ማለት ነው። ሮዛም እንግዲህ ለእናቷ ደውላ ያለውን ነገር ስትነግራቸው ማለትም የዴቭ ጓደኛው እቤት እንዳለች ስትነግራት ትዳርሽን ከፈለግሽና ሰላማዊ ኑሮ መኖር ከፈለግሽ እነሱን ከቤት ማባረር አለብሽ ብለዋታል ማለት ነው። መጀመሪያውንም እሷን ፍላጎቷ አልነበረም፣ ያው ተገዳ ነው እንጂ እናትየዋን ከስር እየተጎተጓት እንግዲህ ለትዳርሽ ሰላምና ጤና ስቲ እነሱ ማንም ሰው አጠገብሽ መኖር የለበትም ብለዋታል። እሷም የእናቷ አነጋገር ልክ እንደሆነ ተስማምታለች ማለት ነው። እንግዲህ እዚህ ቤት ውስጥ ትልቅ ኃላፊነት ያለኝም እንግዲህ በማርገዜ ነው የበላይ ሆኜ እየኖርኩ ያለሁትኝ ብላ ራሷን እያጽናናች ነው ያለችው ማለት ነው። እሷ እንግዲህ አሁን ላይ ሮዛ በተለየ የባቴሮን መዳን ራሱ በጣም ያሳስባታል ማለት ነው። በፍጹም እንዲድን አትፈልግም። ምክንያቱም ሁሉም ነገር እንዲበለሻሽበት ነው የምትፈልገው። ተስፋም እያስቆረጠችው ነው ያለችው ማለት ነው። እሱ ግን ድጋሚ ቆሞ ለመሄድ በጣም እየጓጓ ነው ማለት ነው።
እሷ ግን ተስፋ እያስቆረጠችው ነው። እንዲድን በፍጹም አትፈልግም ማለት ነው። ሌላው ደግሞ እንግዲህ ያው ሔዋን ወደ ቤት ስትመለስ ባሪቶ እንግዲህ በጣም ደስ ብሎት ነበረ ማለት ነው። ደስታውንም ሲገልጽላት እንግዲህ በደስታው ብዙም ባትደሰትም እዚህ ቤት ውስጥ እኮ ያለኸው እየከዳኸው ሰው ፊትና እያታለልከው ያለኸው ሰው ፊት ነው። እሱ ግን ላንተ እየከፈለ ያለው መስዋዕት ሊታይህ አልቻለም ብላ እንግዲህ ልታሳቅቀው ሞክራለች ማለት ነው። እሱም እንግዲህ ያው ያለፈ ነገር እንደሆነ እየነገራት ነበረ። እሷ ግን ምንም በዚህ ደስ አላላትም ማለት ነው። ያው እያታለሉትና እየሸወዱት ወይም ደግሞ እሱን ከዚህ በፊት እያታለለው እንደነበረ ስለገባት ማለት ነው። እንግዲህ ሔዋንም እኔ እዚህ ቤት እስካለሁኝ ድረስ ያንተ ህይወት በጣም አደጋ ላይ ነው፣ ብዙም እዚህ ቤት በመኖሬ እንዳትደሰት ብላ በጣም ግራ አጋብተዋለች ማለት ነው። እሱ ግን ሻንጣ ይዛ ሄዳለች ሲባል በጣም ደብሮት ነበር። እሱና ሉሊት ማለትም በጣም ከፍቷቸው ነበር። ስትመለስ ደስታውን ሲገልጽላት እንግዲህ እሷ ያልሆነ ነገር ተናግረው አሸማቀዋለች ማለት ነው። ነገሩ ግራ ቢገባውም ግን ያው የእነሱን ሚስጥር ስለምታቅ አንድ ቀን አውጥታ እንደምትናገር እያስፈራራችው ነው። እዚህ ቤት በቆየሁኝ ቁጥር ያንተ ህይወት ወይም ደግሞ ያንተ ነገር በጣም አደጋ ላይ ነው ብላ አሸማቀዋለች ማለት ነው። ሮዛም እንግዲህ ያው ሉሊትን በጣም እያስፈራራቻት ነው። ከባሪቶ ጋር እንዳትቀራረብ፣ በጣም መጥፎ ሰው ነው። አሁን ላይ ጥሩ ሰው መስሎ ቢታይሽም ግን ድንገት ሊቀየር ይችላል። ከምንም በላይ ከኔ በላይ የሚያውቀው ሰው ስለሌለ ትጠነቀቂው ይገባል፣ እንዳትቀርቢው እያለቻት ነበረ ማለት ነው። እሷ ግን በፍጹም ይሄ ነገር አይፈጠርም ብትላትም ከኔ በላይ አንቺ ልታቂው አትችይም ብላ እንግዲህ እንድትጠላውና ድጋሚ ከሱ ጋር እንዳትሆን እያደረገችው ነው። ምክንያቱም እሷ በጣም ትንከባከበዋለች። ደከመኝ ራሱ አትልም። እሱ ራሱ እንደውም ግራ ይገባዋል ማለት ነው። አሁን ላይ ግንኙነታቸውና ቀረቤታቸው ምንም ስላልተመቻት እንግዲህ ልትጠነቀቂው ይገባል፣ በጣም መጥፎ ሰው ነው ብላ እንግዲህ እያስፈራራቻት ነው ያለችው ማለት ነው። ሉሊትም እንግዲህ ያለችው ነገር በጣም ግራ ቢያጋባትም ግን ያው መጠንቀቁ አይከፋም በሚል ነው እጠነቀቃለሁ ብላታለች። እሷ ግን እርግጠኛ ሆና ነበር ያወራችላት ማለት ነው። ያው መጥፎነቱ ድንገት ሊነሳበት ስለሚችል አሁን ጥሩ ሆኖ ስለታየሽ በፍጹም ማመን የለብሽም ብላ እያስፈራራቻት ነው ያለችው ማለት ነው። እንግዲህ ሮዛ የባሪቶ መዳን ፈጽሞ ስለማትፈልገው እንግዲህ የተላከውንም ፋይል ወይም ደግሞ የተጻጻፉትን ነገርም ለማበለሻሸት እየሞከረች ነው ያለችው ማለት ነው። ዴቭ እንግዲህ ያው መልስ ሊመልስላቸው እየሞከረ ባለበት ሰዓት እንግዲህ ላፕቶፑን አውጥታ እንግዲህ የባሪቶ ነገር እንዳበቃለት ወይም ደግሞ ለዘላለሙ አንተ እንደዚሁ ነው መኖር ያለብህ እንጂ መዳን አይገባህም፣ ሊገባህ አይችልም ብላ እንግዲህ የተጻፋፉትን ልታጠፋው እንግዲህ ኮምፒውተሩን ከፍታ እንትን እያለች ነበረ ማለት ነው። እንግዲህ ዴቭ ደርሶ ካላዳናትና ካላስጣላት በስተቀረ የባሪቶን ህልምና ወይም ደግሞ ደስታ ልታጨልምበት ልትችላለች ማለት ነው። እሱ እንዲድን ፈጽሞ ስለማትፈልግ ይሄንን ነገር እንግዲህ እየተከታተለች ልታጠፋባቸውና ደብዛውን ወይም ደግሞ የሚፈልጉትን ነገር እንዳያደርጉ እያደረገች ነው ያለችው ማለት